እንዲናችሁ የሩትዬ ፋሚሊዎች ሁላችሁም ሰላም ብያችኋለሁ። ባጅዊ ዛሬ ማለት ነው ሩትዬ እንደዚህ ሲጨፍር ምን ስትል አብራም ሩትዬ ሲጨፍር ግን ሌላ ነገር ነው እያሰበ ነበረ። እነሱ ሲጨፍር ወይኔ ምን አይነት ነገር ውስጥ ነው የገባሁት? እቺ ሻልዬ ሴትዮ መታ እኔን አቃጠለችኝ። ምን አይነት ከሚያምር ህይወት ወጥቼ እንደዚህ አይነት ውስጥ ገብቼ ብሎ እያሰበ ነበረ። አፉን ዘግቶ ማለት ነው እሱ እያሰበ ነበረ ስለ ሄርሜላ ስለ ሩታ ነው። እንደዚህ አይነት ደስተኛ ይወለ እንዳልኖር መታ በተጋባውቱ እርጉዝ በነበረችው ጊዜ መታ በጠበጠችኝ እቺ ሻርሙጣ ሴትዮ አሁን ደግሞ ማጋ ነው ሄደችው ብሎ ብዙ ነገር እያሰበ ነው። እነሱ ግን ያደረጉት ምንም ነገር አላደረጉት እነሱ እንደም ጀግናዎች ብዬ ነው የሚጣላቸው። እነሱ እንደዚህ አይነት ነገር አድርጎ ከሆነ ማለት ነው ጀግናዎች ብዬ ነው ፈንም ዳኔንም ሩትዬንም የምጠራቸው ባይዘው ማለት ነው። ምክንያቱም ይገባታል ብዬ አስባለሁ። ለሄርሜላ እንደዚህ አይነት ነገር ይገባታል። እንደውም ተቀጥቅጣ ፊቷን በኢሳት ተጠብሳ እንድትመጣ ነው እንደውም የሚፈልገው ማለት ነው። ኧረ እኔም እጅ አነሳለሁ፣ አግዛቸዋለሁ። እንደዚህ አይነት ነገር የሚታደርጉ ሰዎች ማለት ነው ይመቻችሁ። ምክንያቱም የሰው ህይወት ገብታ በጥብጣ አቃጥላ ማን ተቃጥሎ ማን ደስተኛ ህይወት ይኖራል? ሩታ እያለቀሰች እሷ ደስተኛ ህይወት ልትኖር ነው? አይሆንም። እሷ ልጇን በቻውን እያሳደገች ያችኛው ደስተኛ ሆነ ባሏን ይዘት ትኖራለች። ኧረ እባክሽ እንደዛ ነው የሚሰማችሁ? እሷ እርጉዝ በነበረችው ጊዜ መታ በጠበጠች አይደል? ግን እኔ ያሳሰበኝ የአብርሃም ነገር ነው። አብርሃም እነሱ ሲጨፍሩ ስለነሱ እሱ እያሰባ ያለው ከምን አይነት የሚያምር ህይወት ነው የወጣሁት? ከሚያምር ህይወት ወጥቼ አሁን እዚህ ሲኦል ላገባሁት በሰላም እየኖርኩት ጊዜ ላይ መጣች ሸርሙጣ ሴትዮ እኔ ለአንተ ያዝናለሁ ምናምን እኔ አንተ እንድትከፋ አልፈልግም ምናምን እያለች እኔን ገደል ውስጥ ከተተችኝ። አሁን ጠፍታ አሁን እኔ ምን እንዴት ነው የምሆነው? አሁን አልፈልጋትም ምናምን በየ ብታዋዝም አሁን ብዙ ነገር ነው የሚያወራው ምናምን ብሎ እሱ ሌላ ነገር ነው እያሰበ ነበር። እኔ ስለ ሄርሜላ እኮ አይደለም የዛ ጎንበስ አንገቱን ደፍቶ እያሰበ ነበር ስለ ሩትዬ ነው። ምክንያቱም ከሷ ጋር ቢሆን ምን አይነት ደስተኛ ህይወት እንደሚኖር ያውቃል። እንዴት ደስተኛ ከልጁ ጋር ሆኖ እንዴት ደስተኛ እንደሚኖር ሁሉም ነገር እያሰበ ነበር ከሷ አጠገብ ቆሞ። ወይ ሲያሳዝን ግን እሷ ደስተኛ ሆና እየጨፈረች ነው፣ ፋብልጭ እያለች ነው። ምንም ነገር አላጠፋች ግን ነገ ይቅርታ ትጠይቃለች። ዛሬ የትኛውም ቅጣት ሰጥታለ ሄርሜላ ማለት ነው። ሎርማን ነው አይደለ? አረ እኔማ የምፈልገው ተጠብሳ ፊቷ ተጠብሶ ምን ብሎ ነው ማየት የምፈልገው። ሄርሜላ ሎርማን ሆና እንድትመለስ አልፈልግም። ባይዘዊ የሆነ ነገር ተደርገ ነው ማየት የምፈልገው። ምክንያቱም እንደዛ ሰው ማለት ነው ቅጣት ይገባቸዋል። እንደዛ ተሻርሙጣ ሴቶች ቅጣት ይገባቸዋል። ይሶ ባል ቀምቶ ባሌ ሆን ብሎ የሚያለቅሶ የሚያስቸግረው የልጅ አባቱን ልጁን ሳትወልድ በፊት መጣ ይሄን መክል በጥብጣ እሷ በሰላም ህይወት ትኖራለች። ሩትዬ ታለቅሳለች። አንቺ እሷ ማን ናት? የማን ልጅ ናት? የመንግስት ልጅ ራሱ እንደዚህ አይነት ብልግና አይሰራ። ኢትዮጵያ ላይ ሲጀምር እንደዚህ አይነት ባለጌ ነገር መፈጠር መኖርም የለበትም። ምክንያቱም እንደዚህ አይነት ባለጌ ሴቶች ይሶባል የሚቀሙ ማለት ነው እንደዚህ ሸርሙጣ ሴቶች ነው። ስለዚህ ይሄ ተግባር ስለሆነ ትቀጣ እያላችሁ እጃችሁን አንሱ። ትቀጣ ብሉት ይፋክ ነው ትቀጣ